የለበሱትን ይሄን የሚሸፋፍኑትን አስወልቀን ኢየሱስ እንዲሉ እናደርጋቸዋለን። እኛ አይደለንም የምናደርገው፣ እግዚአብሔር ይሄን ያደርጋል። የኢየሱስ መምጫ ነው። አዎ በቃ መንፈስ ቅዱስ ይሄን ያደርጋል። ታዲያ ለምንድን ነው የተቆጡት? የጎንደር ህዝብ ለምን ተቆጣ? ጳጳሶቹ ለምን ተቆጡ? የ44ቱ ታቦታት ሀገር ተደፈረች ብለው ነው እያሉ ያሉት። አንዳንድ ቪዲዮዎች ያሳያቸዋለሁ። የአብይ ሴራ ነው ብለዋል። በጣም በሚገርም ሁኔታ የአብይ ሴራ ነው፣ ይሄን ያደረገው አብይ ነው ብለዋል። የአብይ እጅ የለበትም፣ የነቢይ ዘካርያስ እጅ የለበትም። ይሄ እግዚአብሔር ስራ ነው። የአብይ ሴራ ነው አልክ? አይደለም፣ የእግዚአብሔር ስራ ነው ይሄ። የጎንደር ህዝብ መሞት የለበትም። መሞት አለበት? በጭራሽ በጭራሽ። የሆነውን ላሳያችሁ መጀመሪያ፣ ከዛ በኋላ አንዳንድ ፖስቶችን አሳያችኋለሁ ምን እያሉ እንደሆነ ማለት ነው። ምን እያሉ እንደሆነ። ክብር ለኢየሱስ ብቻ ይሁን፣ ክብር ለኢየሱስ ብቻ ይሁን። እሺ እሺ አንዳንድ ቪዲዮዎችን ላሳያችሁ። እስኪ ጥራት የለውም ይሄ ነገር። የዚህ ጉባኤ ዓላማ በቃ ሰሜንን ለኢየሱስ የሚል ነበር ፕሮግራሙ የተዘጋጀው። ፕሮግራሙ የተዘጋጀው ይሄ ነው። ሰሜንን ለኢየሱስ ሁኑ አለው። ሰሜን ብቻ አይደለም። አሁን ኦሮሚያ፣ ደቡብ ምናምን ጥሩ ነው አይደል? ወንጌል ይነገራል። ብዙ ክርስቲያኖች አሉ አይደል? ይቀራል፣ ይሰራል። ገና እዛም ይሰራል። ይኸውላችሁ ገና በዋቂ ፈታ እምነት በጣዖት አምልኮ ውስጥ ያሉ ሰዎች አሉ። ኦሮሚያ ክልል ላይ፣ ደቡብ ገና ይሰራል። ገና ሰሜን አይደለም፣ ገና ሁሉ ቦታ ይሰራል። አሁን የሆነውን ጎንደር ላይ የሆነውን ላሳያችሁ። ይሄ ነበር ፕሮግራሙ። አንዳንድ ነገሮች ላሳያችሁ። ነብይ ዘካርያስ ነው ወደዛ ሄደው። ነብይ ዘካርያስ ነው እዛ ሄደው። እሺ ተመልከቱ። ይሄ ጎንደር ነው። ሃሌሉያ! ይሄ ጎንደር ነው። ይሄ ጎንደር ነው። ይሄ ጎንደር ላይ ነው የሆነው። እስኪ ሌላ ቪዲዮ ላሳያችሁ። ከዛ ለምን እንደተቆጡ እናያለን። ይሄ ጎንደር ላይ ነው የሆነው። እሺ ቁጣችሁን እናያለን። አንዳንድ ዝማሬዎችን እንይና ቁጣችሁን እናያለን። ኦኬ ይሄ ጎንደር ላይ የሆነ ነው። በዚህ ምክንያት በጣም ብዙዎች ተከፍተዋል፣ ተቆጥተዋል። እስኪ እዚህ ቲክቶክ ላይ ከምናቃቸው ሁለቱን ላሳያችሁ። ቲክቶክ ላይ ከምናቃቸው አንደኛው ይሄ ነው። ታውቁታላችሁ። የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። የፈሩት ምን ተርት፣ አንተ ወዳጄ ተርት። እኛ ኢየሱስን እንናገር። ተረቱን ለአንተ ትቻለሁ ወዳጄ። ዛሬም ነገም ስተርት ትውላለህ። ከኋላ የሆነ ሰው እያስቀምጧል። ይኸውላችሁ እዚህ ጋር ይታያችኋል።
የሆነ ሰውዬ ከኋላ አስቀምጦ የፈሩት ምናምን ተረት ይተርታል። አሁን ህይወት ሆኗል። የፈሩት ምናምን ኢየሱስ እኮ ነው የተነገረው። ኢየሱስ ተነግሮ የፈሩት ምናምን ይተርታል። እስኪ ምን ንገረን እሺ። ምንድነው? ምን ሆንክ? የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ጉባኤ ኒቆዲሞስን እናስፋፋ ብዬ እኔ ባለኝ አቅም ባለኝ በዚህ በቲክቶክ የሚሆን በፌስቡክም በኢንስታግራምም የማውቃቸውን ሰዎች እያስቸገርኩኝ ከከተማ መምህራኖችን፣ ዘማሪያኖችን፣ መሳሪያ ተጫዋቾችን ይዘን እየሄድን ጉባኤ ተጠምቷል፣ ወንጌል ተጠምቷል። በገጠሩ የሚገኝ ኦርቶዶክሳዊ ባለማዕተብ ወንጌል ተጠምቷል ሳይሆን ወንጌል መቼ ያውቃል? ሲጀምር ወንጌል ምን እንደሆነ አያውቅም። መጠማት እኮ የምትጠሙት የምታውቁትን ነገር እኮ ነው። የምትጠሙት የምታውቁትን ነገር ነው። አያውቅም። ሲጀምር ተነግሮት አያውቅም። ወንጌል ምን እንደሆነ አያውቅም። የኢየሱስን ስም ሰምቶ አያውቅም። ሰሜኑ ክፍል የምሬን ነው የምላችሁ። ገጠር እስኪ ከኔ ጋር ገዳም መሄድ የሚፈልግ ሰው አዲስ አበባ አላችሁ? ከኔ ጋር ገዳም እንሂድና እዛ ቦታ ላይ አሉ ከሚባሉ ሰዎች ሶስቱን እናናግራቸው። ኢየሱስ ማን እንደሆነ አያውቁም። የምሬን ነው የምላችሁ። ገዳሙን የሚመሩትን ሰዎች እናናግራቸው ከኔ ጋር እስኪ ፍቃደኛ የሆነ የፈለጋችሁት ቦታ ልወስዳችሁ ይችላል። የፈለጋችሁት ገዳም ሁሉንም ስለማውቃችሁ ማለት ከ30 በላይ ገዳም ነው የማውቀው። እስኪ ከኔ ጋር እንሂድ። ከዛ ያውቃሉ የሚባሉትን ሰዎች ሶስት ሰውን ጠይቅ። ቪዲዮ ሪከርድ አድርገን እንምጣ። አያውቁም። ስለ ኢየሱስ አያውቁም። እዚህ ሚዲያ ላይ የሚናገሩትን ሰዎች ጥቂት ሰዎች ስላያችሁ ነው አይደል? መጽሐፍ ቅዱስ የላቸውም ወዳጆች። እንኳን ኢየሱስን ሊያውቁ መጽሐፍ ቅዱስ የላቸውም ሰዎቹ። መጽሐፍ ቅዱስ ሲባሉ ትንሿ ናች ያለችኝ ይላሉ። የጸሎት መጽሐፍ ማለት ነው። አልተነገረም። ኢየሱስ እኮ አያውቁትም ኢየሱስን። ግን ሃይማኖተኞች ናቸው። ምን እያልኳቸው ማህበርተኞች ማለት ነው። ማህበርተኞች የሆነ ድርጅት እኮ አቋቁመዋል። ለዛ ድርጅት የሚሞቱ ሆነዋል። እግዚአብሔር ራሱ መጥቶ እያረጋችሁት ያላችሁት ነገር ትክክል አይደለም ቢባሉ ማይሰሙ ሰዎች ሆነዋል። የምሬን ነው የምላችሁ። በዚህ ልክ ነው ፕሮግራም የተደረጉት ሰዎቹ። በዚህ ልክ አጋንንት ይጠቀምባቸዋል። ወንጌል መጠማት ሳይሆን ወንጌል አልተነገራቸውም። ሲጀምር አያውቁም ወንጌል ምን እንደሆነ። ደሱን ታውቁታላችሁ? ደሴ ነው ያለው። ኮምቦልቻ ደሴ ነው የሚያገለግለው። የአቦ ቤተክርስቲያን ሄዶ ስለ ኢየሱስ መች ነው የሚሰበከው ሲባል ብሎ ሲጠይቅ እንደ ያለ ደብሩ ያሉ ሰዎች ናቸው እኮ። ያለ ደብሩ አሉ። እንዴ አቦ ምን ይሰራል ኢየሱስ እዛው በደብሩ ነው እንጂ ያሉ ሰዎች ናቸው። እንኳን ወንጌል ሊጠማ ወንጌል ሰምቶ የማያውቅ ትውልድ ነው። በጣም የሚያሳዝን ትውልድ። ግን ተቆጥተዋል። ተመልክቷቸው። ግን የሚሰማ አካል የለም። ሁሉም ሰው ህንፃ ቤተክርስቲያን ላይ ነው ትኩረት የሚያደርገው። ሁሉም ሰው የሆነ ገቢ የሚያስገኝ ነገር ላይ ነው። ወንጌል ላይ እንስራ ስትሏቸው ሳፖርት የሚያደርጓቸው ተቋማትም አካላትም የሉ። ሰው ለህንፃ ቤተክርስቲያን እሺ፣ ሌላኛውን ደግሞ እንየው። ሌላኛውን እዚሁ ሚዲያ ላይ የምናውቀው ሌላኛውን ተመልከቱ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካዊ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ በአዲስና በወቅታዊ ጉዳይ ተመልሼ መጥቻለሁ። ዛሬ የምንውለው ጎንደር ላይ ነው። ጎንደር ላይ ምንድነው እየተከሰተ ያለው? ጎንደር ላይ እንዴት የመናፍቃ መፈንጫ ሆነ? ጎንደር እንዴት ነው ለተሐድሶ ቤተክርስቲያን ውስጥ ያሉ አካላት እንዴት ነው ነገሮችን ለተሐድሶ እያመቻቹ ያሉት? ጎንደር ላይ በተለይ አብይ ጊዜ ላይ ደግሞ ያሉት አስተዳደር እንዴት ነው የቤተክርስቲያን ብር እየመዘበሩ ባዷን እያስቀሯት ያለው የሚለውና አንዳንድ አሰራራቸውን የምንመለከት ነው የሚሆነው። መጀመሪያ ግን ትናንትና በስቲያ የተከሰተ ነገር ነበርና መምህራችን ዲያቆን ዮርዳኖስ አበበ እንዲህ ብሎ ጽፈዋል። ላንብብላችሁ። ጎንደር ይሉና የሊቃውንት ወይም የሃይማኖት ሀገር ሲባል ከሚሸማቀቁት አንዱ ነኝ። ይሄ ለጎንደር የተደገሰው ገና ትንሹ ነው። አደባባይ ያልወጣ ስንት ጉድ አለ አውቃለሁ። ይህ በሃይማኖት ኢየሱስ ስለተባለ ህዝቡ ወንጌል ስለሰማ እኮ ነው። ይሄውላ ተቃውሞ ህዝቡ ወንጌል ስለሰማ ወንጌል ስለተነገረው። ይሄ ብቻ አይደለም።
ይሄ ብቻ አይደለም የጳጳሱን አሳያችኋለሁ። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ህዳር 26 ከ28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካርያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ የሆነ መጥቷል። እናንተ እንዴት ተመለከታችሁት? እስኪ ሀሳብና አስተያየቶቻችሁ። እንዴት እንመለከተዋለን? ከዚህ በላይ መስራት አለብን። ከዚህ በላይ መስራት አለብን። አይደለም ጎንደር፣ ጎጃም፣ ደብረ ማርቆስ እንሄዳለን፣ ትግራይ እንሄዳለን፣ ወሎ እንሄዳለን። በቃ ኢየሱስ ይነገራል። ጌታ ይባርከው ነብይ ዘካርያስ፣ ሌሎችም ጭምር ሰሜንን ሂደው በጣም በሚገርም ሁኔታ አልኳችሁ። ይሄን ድምጽ ላሰማችሁ አንዴ። ይሄን ድምጽ ላሰማችሁ መጀመሪያ። ይሄን ድምጽ መስማት አለባችሁ። ጉባኤው ላይ ኢየሱስን ሲናገር አካባቢ ላይ ያሉ ሰዎች ይወድቁ ነበር። ስሙት ይሄን ድምጽ። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ይወጡ ነበር። በመንደር ውስጥ ማለት ባቸውን እየሰሩ ነበር። አጋንንቶች ይወጡ የነበሩ ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ የቸርች ግቢ ውስጥ የገባ አይደለም፣ መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ተወጡት ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢው ላይ ይኸውላችሁ፣ አካባቢው ላይ የነበሩ ሰዎች ጭምር ወደ ጉባኤው ያልመጡ ሰዎች ጭምር ይወድቁ ነበር። ምክንያቱስ ኢየሱስ ነው የተባለው፣ ስሙ ነው የሚከብረው። የአስቄዋ ልጆች ጳውሎስ ኢየሱስ ሲል ሰሙና እነሱም ልክ እንደ ጳውሎስ ለምን እኛስ ኢየሱስ አንልም አሉና አጋንንት የያዘው ሰው አጠገብ ሄዱና በኢየሱስ ስም ውጣ አሉት። ልክ ጳውሎስ እንግዲህ በቃ ጳውሎስ ይገስጻል፣ ይወድቃል። አጋንንት መቆም አይችልም። በቃ እግዚአብሔር ክብር ነው። እና አጋንንት የያዘበት ሰው አነቃቸው፣ ያዛቸው። ማናችሁ እናንተ? ከዛ በረታባቸው ይላል ቃሉ፣ አይገርም? ከዛ ደበደባቸው ይላል። በጣም ነው እኮ የሚገርመው። ከዛ ጳውሎስን አውቀዋለሁ፣ እሺ ኢየሱስንም አውቀዋለሁ፣ እናንተ እነማን ናችሁ? እናንተማ ያስቄዋ ልጆች ናችሁ አይደል? እናንተ እነማን ናችሁ? ጳውሎስንስ እሱን አውቀዋለሁ፣ እሱ በርከክ ሲል ሰማይ ሼክ ያደርጋል፣ የእግዚአብሔር ልጅ ነው። ኢየሱስንስ እሱ የእግዚአብሔር ልጅ ነው፣ እሱ የዓለማት ሁሉ ፈጣሪ ነው። ኢየሱስንም አውቀዋለሁ፣ ጳውሎስንም አውቀዋለሁ። እናንተ እነማን ናችሁ? አየህ፣ ኢየሱስ ሲባል ዘካርያስ ኢየሱስ ሲል የዘካርያስ አቅም አይደለም። ዘካርያስ አዲስ ፍጥረት ስለሆነ ነው። በዘካርያስ የሚነገረው ኢየሱስ የሚሰራ ነው። ወንድምቶቼ በእናንተ የሚነገረው ኢየሱስ አዲስ ፍጥረት ናችሁ አለ። እዚህ ውስጥ ያላችሁ ስትንበረከኩ ይውላችሁ፣ ሰፈራችሁ እኮ ነው የሚናጠው። ሰፈር ነው የሚናጠው። ጌታን ስባርኩ ስታመሰግኑ ለእናንተ የመጣ በረከት ለሰፈር ሁሉ ነው የሚተርፈው። እናንተ በዛ ሰፈር በመኖራችሁ ሰፈሩ ይባረካል። እናንተ በመኖራችሁ ብቻ። ጳውሎስና ሲላስ በእስር ቤት ሲያመሰግኑ ጳውሎስና ሲላስ የታሰሩበት ሰንሰለት ብቻ አይደለም እኮ የተፈታው፣ በወህኒ ቤቱ ያሉት በሙሉ ሰንሰለታቸው ተፈታ ይላል። ክብር ለኢየሱስ ይሁን። ለሰፈር ሁሉ ነው በረከት የምትሆኑት። እና አጋንንት እንኳን ያውቃቸዋል፣ አይቀርብም እናንተ ጋር። አዲስ ፍጥረት ነው ይሄ ሰውዬ ይላል። ኢየሱስ አለው ይላል። በዙሪያ እኮ እንደሚያገሳ አንበሳ ይዞራል፣ አይገባም ወደ አንተ። ክፍተት ይፈልጋል፣ ግን ኢየሱስ አለ ካንተ። ክፍተት ይፈልጋል፣ በዛ ጋር ይዞራል፣ ደሙ አለክ፣ ምልክት ተደርጎብሃል። አይችልም፣ ያውቃል። ይህ አዲስ ፍጥረት ነው ይላል። የአስቄዋ ልጆች ሲሆኑስ፣ በጎንደር ያሉ ቄሶችስ ሲሆኑ፣ በድግምት የሚሰሩ ሲሆኑ ያውቃቸው። አብረው ነው የሚሰሩት፣ ተስማምተው ነው የሚሰሩት። ውል እስካላፈረሱ ድረስ አብሮ ይሰራል፣ አብሮ ይተኛል። ውል ሲያፈርሱ እነሱ ላይ ይነሳባቸዋል። በጣም በሚገርም ሁኔታ አጋንንት አሰራሩ ምን እንደሆነ ታውቃላችሁ? አልጋ ስር ነው የሚያስተኛክ። ድግምት የሚያስደግሙ ሰዎች አይታችሁ ታውቃላችሁ? አህያ ይጋልባሉ፣ ለሊት ተነስተው አልጋቸው ስር ያስተኛቸዋል። አጋንንቱ አልጋ ላይ ይተኛል። ተስማምተው በዚህ ደረጃ ነው የሚሰሩት። ሌላ ቪዲዮ ላሳያችሁ። እንደዚህ ብሎ ጽፏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ጎንደር የታላላቅ መንፈሳዊ ትምህርቶች ቤቶች መገኛ መሆኗ በግልጽ ይታወቃል። በርካታ ሊቃውንት ቤተክርስቲያንና በልዩ ልዩ ጸጋ ቤተክርስቲያን የሚያገለግሉ የቤተክርስቲያን አገልጋዮች ከዚሁ ቦታ እንደሚፈልቁ ህዝቡ የሚያውቀው ፀሐይ የሚያውቀው የአደባባይ ሚስጥር ነው። በኢትዮጵያ ታሪክ መዛግብት እንደተጻፈው ከጥንት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥቃት የሚነሱ የውጭ ወራሪ ኃይሎች፣ የውስጥም ጸረ ኦርቶዶክስ የእምነት ድርጅቶች የመጀመሪያ የጥቃት ኢላማቸው የሚያደርጉት ጎንደርን ነው። የጎንደር ህዝብ
የክልሉ ልዩ ልዩ ተቋማት መቆጣጠር ማለት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን የሊቃውንት ኃይልና የኦርቶዶክስ ጥንታዊ ትምህርትና ማዕከላት ከምንጩ የማድረግ ስትራቴጂ ነው ብለው ስለሚያስቡ ከፋሽስት ጣሊያን እስከ ደርቡሽ ከደርግ ብላ ብላ እሺ አሁን እስካለው የብልጽግና እንግዲህ ይሄን ቪዲዮ አሳያችኋለሁ። በቪዲዮ ሰርተውበታል። እስከ ብልጽግና መንግስት ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ላይ ከፍተኛ ግፍና በደል ሲፈጽም ነበር። አሁንም እየተፈጸመ ነው። ጸረ ኦርቶዶክስ ከሆኑት ከእስልምናው ውሃብያ እስከ ፕሮቴስታንቱ የሐሰተኛ ነቢያት ህብረት ድረስ በጎንደር ላይ ከፍተኛ በጀት መድበው ህዝቡንና ተቋማቱን ለመቆጣጠር ሌሊትና ቀን ያለ እረፍት እየተንፈራገጡ ነው። ጌታ በወንጌል እንደነገረን በስሜ ሐሰተኞች ይመጣሉ እንዳለ የኢየሱስን ስም መሸፈኛ አድርገው በውስጣቸው ላምበው ሴራ ፖለቲካ አጀንዳ ተሸክመው የተንቀሳቀሱ ነው። በአሁኑ ሰዓት በጎንደር ላይ የተነጣጠረው ሴራ ከወትሮው ለየት የሚያደርገው የጥቃቱ ሴራ በሁለት አቅጣጫ መሆኑ ነው። አንደኛው መንግስት የጦር ኃይሉን አዝምቶ በልዩ ልዩ አሁን ይሄ የጎንደር ጳጳስ የተናገሩት ነው። እሺ ዛሬ የሰጡት መግለጫ ነው። የጦር ኃይሉን አዝምቶ በልዩ ልዩ ምክንያት ህዝቡን ሰላሙን አሳጥቶ በጦርነት እንዲዋከቡ እያደረገ ሲሆን፣ ሁለተኛው ደግሞ የመንግስት ይሁንታና ድጋፍ የተሰጣቸው የፕሮቴስታንት ሐሰተኛ ነቢያት ከናይጄሪያ፣ ከደቡብ አፍሪካ፣ ከጋና ጠንቆች የተዋረሱትን ወዳጄ ኢየሱስ ተብሎ የአካባቢው ሰው ሁሉ ነው ሲወድቅ የነበረው። አሁን ደንግጧቸዋል። ጳጳሱ እሳቸውም ይወድቃሉ፣ ነገ ከነገ ወዲያ ይወድቃሉ። እሳቸው ጳጳሱ ይወድቃሉ። አጋንንት ይጮሃል ከሳቸው ላይ በአጋንንት መንፈስ ነው የሚሰሩት። ይወድቃሉ ከነገ ከሆነ ታያላችሁ። በግ ሲያስቀብሩ ነበር አይደል? እዚህ 5 ኪሎ ከናይጄሪያ አሉ። እሺ ቀጥሎ ምን አሉ? ለምን ሰው ሲወድቅ በምን ይሸፍኑት? ይሄ ሁላ የህዝብ መውደቅ፣ ይሄ ሁላ የአጋንንት መጮ በምን ይሸፍኑት? ለማድረግ የሞከሩት ምንድን ነው? ሐሰተኛ ነቢያት ከናይጄሪያ፣ ከደቡብ አፍሪካ፣ ከጋና ጠንቆች የተዋረሱትን የአጋንንት መንፈስ አሰራር ይዘው ገብተው በጎንደር ህዝብ ላይ እየቀለዱ ሲሆን የተዋረሱትን የምትሃት መንፈስ በህዝቡ ላይ በመርጨት በየሜዳው እያንከባለሉ ሲያጓሩት እየተመለከትን ነው። እነዚህ የፕሮቴስታንት ሐሰተኛ ነቢያት አጭበርባሪ ፓስተሮች በጎንደር ህዝብ ላይ እንዳሻቸው እንዲፈነጩ በር ከፍተው እጃቸውን ይዘው ያስገቧቸው ደግሞ ራሳቸው የጎንደር ተወላጆች ናቸው። እነዚህ የጎንደር ተወላጆች በ1950 ዓ.ም በተለይ ከ50 በላይ አባሪዎች ወደ ወላይታ አካባቢ ሄደው ሰፍረው ነበር። ወላይታ ሄደው ወንጌል የጎንደር ተወላጆች ናቸው። ወላይታ ሄዱ፣ ኢየሱስን ሰሙ። ኢየሱስን ስሰማ ወዳጄ ያስከው ምናምን ሁላ ነው የሚወድቀው ከአንተ ላይ የሚራገፈው። የትም አካባቢ ልትሆን ይችላል። መጥቶ አሁን ወደ ጎንደር ተመልሰው ኢየሱስን እየተናገሩ ነው ያሉት ነው። ወደ ወላይታ ሰፍሮ ነበር በ1950 ዓመተ ምህረት። እሺ ማለት እነዚህ ሰዎች አዛውንቶች ናቸው ማለት ነው። 1950 ዓመተ ምህረት ሂደህ እዛ ከሰፈርክ ልጆቻቸውም ቢሆኑ ትልልቆች ናቸው ማለት ነው እነዚህ ሰዎች። ምክንያቱም አሁን እነዚህ ሰዎች የ68 ዓመት ሰው ሆነዋል ማለት ነው። ሲሰፍሩ ገና ህፃን ሆኖ አይደለም። የ10 ምናምን ሰዎች እንኳን ቢሆኑ 80 ዓመት ነው። ልጆቻቸው ናቸው ማለት ነው። የነዚህ ልጆቻቸው ናቸው እዛ ጎንደር ሂደው ወንጌልን እየተናገሩ ያሉት። ነብይ ዘካርያስንም የጋበዙት እነዚህ ሰዎች ናቸው። እና ምን ሆነ? ይሄ ሁላ ለቅሶ ለምንድን ነው? ህዝቡ እየወደቀ ነው። ኢየሱስ ሲባል አካባቢው ተናውጧል። ሼክ ነው ያረከው። የጎንደር ከተማ ልክ እንደ ኤፌሶን ከተማ በኤፌሶን ከተማ እንደሆነው መናወጥ ነው የሆነው በጎንደር ከተማ ላይ መናወጥ ነው የሆነው በጎንደር ከተማ ላይ። ክብር ለኢየሱስ ይሁን። አሁን 50 ሺህ ብር የሚገመት የጠንቋይ መጽሐፍ አይደለም የሚቃጠለው፣ 50 ሚሊዮን ብር የሚገመት የጠንቋይ መጽሐፍ አውጥተው ያቃጥላሉ። 50 ሚሊዮን የሚገመት የጠንቋይ መጽሐፍ ይቃጠላል በጎንደር ከተማ ላይ ይቃጠላል። ኢየሱስ ብቻውን ይነግሳል። ያልቅሱ፣ እኛ አባት ሆን እያለቀሱ ነው ያሉት። እሳቸውም ኢየሱስ ያስፈልጋቸዋል። እሳቸውም የሊቀ ጳጳሱ ማሳሰቢያ ነው አይደል? ይሄ እሳቸውም ኢየሱስ ያስፈልጋቸዋል። እሳቸውም መዳን ያስፈልጋቸዋል። እውር እውርን አይመራም። እውርን ከመራ አብሮ ገደል ነው የሚገቡት። እኚህ ሰው ህዝቡን ይዘው ወደ ሲኦል እየወረዱ ነው ያሉት። እምቢ ካሉ ካልታዘዙ ብቻቸውን ይወርዳሉ እንጂ ህዝቡ አብሯቸው ሲኦል አይገባም። ከዚህ በኋላ አብሯቸው ህዝቡ ሲኦል አይገባም። ኢየሱስን ይዞ ህዝቡ እንደዚህ እያመለከ ነው። አሁን ኢየሱስን ይዞ ህዝቡ እንደዚህ እያመለከ ነው።
ይሄ ጎንደር ላይ ነው። ይሄ ጎንደር ላይ ነው እንደዚህ እየሆነ ያለው። ለምንድነው ህዝቡ እያለቀሰ ያለው? ተመልከቱ። ላሳያችሁ አንድ ቪዲዮ። ጫካ እንገባለን እያለ ነው ዲያቆኑ። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? ዲያቆን ሲራክ ይባላል። ይሄ ሰው እዚህ ጋር እንደምታዩት ስሙት። ትማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ እነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖት በኬልክ በጭፈራ እና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል። ጦርነት አጎሳቁሎታል። ስራ እንዳይሰራ እንኳን መንገድ ተዘግቶበታል። እንዳይወጣ እንዳይገባ በነፃነት ስራውን እንዳይሰራ እገታ በዝቶበታል። ልጁ ይታገትበታል። ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ የማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በምንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንፃ ቤተክርስቲያንን ለመስራት ይሯሯጣሉ። ህንፃ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን ለምንድን ነው ዛሬ የጎንደር ህዝብ በጦርነት አለቀ? የጎንደር ህዝብ ችግር ላይ ነው ያለው፣ በረሃብ ነው፣ ግማሹ ደልቶት። ለምንድን ነው ይሄን የሚናገረው? ኢየሱስ ስለተባለ፣ ሰው ከአጋንንት ስራት ነፃ ስለወጣ፣ ኢየሱስን ስላመለከ፣ ክብር ለኢየሱስ ብቻ ስለሰጠ ነው ዛሬ ሁላ ችግር የታያችሁ? ዛሬ የመንግስት ክፋት የታያችሁ ህዝቡ ነፃ ስለወጣ ነው ከአጋንንት ስራት? ለምን እስከዛሬ አልተናገርክም? ይሄ ሁሉ ችግር አለ፣ ለምን እስከዛሬ አልተናገርክም? ለምን ዛሬ ለቅሶ ሆነ? ለምን እየያላችሁ? ይሄው እንደዚህ ነው እያሉ ያሉት። ተመልከቱ። ዘፈኑ ይቅርብን አይደል? የአጋንንት ነው። ይሄው በቴዎድሮስ ምድር በ44ቱ ታቦት ምን ነው በአድባራችን ጴንጤ ወዳጄ ኢየሱስ ነው የነገሰበት። ጴንጤ አይደለም የነገሰው። ጴንጤ አይደለም የነገሰው፣ ኢየሱስ ነው የነገሰው። ይኸውላችሁ ንቃ፣ የሰይጣን መንፈስ ጎንደር ገብቷል ይላል። የሰይጣን መንፈስ ከጎንደር ተባሯል። ወዳጄ አልቅሱ፣ እናንተ አልቅሱ፣ አልቅሱ። ኢየሱስ ይናገራል። እናንተ እያለቀሳችሁ። በነገራችን ላይ እኔ እንደዚህ አይነት ተቃውሞ ሲነሳ ኢየሱስ እየሰራ እንደሆነ መንፈስ ቅዱስ እንደሰራ እረዳለሁ። ለምን መሰላችሁ? ኢየሱስ የሚለው ስም ለተቀበሉት መንፈስ ስፖንጅ አይደለም። ወዳጅ እዚህ ውስጥ ያላችሁ 170 ሰዎች በስፖንጅ ወርውሬ በመታችሁ ታለቅሳላችሁ እንዴ? ምን እየሰራ ነው ብሩክ ነው የምትሉት? ሙድ ነው የምትይዙብኝ? በስፖንጅ በመታችሁ ማለት ነው። ኮብልስቶን አንስቼ ብፈነክትስ ምንድን ነው የምታደርገው? አንስቼ መሀል አናትህን ብል በኮብልስቶን ምንድን ነው የምታደርገው? ገብቷል እያልኩ ያለሁት? ገብቷል እየተናገርኩ ያለሁት? ተክለ ሃይማኖት ለሚባል በዚህ ተክለ ሃይማኖት በሚባል ስም በሚሰራ በዚህ ዓለም ባለ መናፍስት የተያዘ ሰው ማርያም ብትለው ይስቅብሃል። ሙድ ነው የሚይዝብህ። ምክንያቱም ያኛው ማርያም የሚለውም ስም ተክለ ሃይማኖት የሚለውም ስም ለሁለቱም ምንም አይደል። ስፖንጅ እየተወራወርክ ነው ያለው። ይስቃል። እዚህ ጋርም ያለው መንፈስ ይስቃል፣ እዛ ጋርም ያለው መንፈስ ይስቃል። ኢየሱስ ስትል ግን ኮብልስቶን ነው የወረወርከው። ፈንክተከዋል ወዳጄ። እንዴት ነው ዝም የሚለው? ይንጫጫል። ከተማ ነው የሚንጫጫው።
አካባቢ ነው የሚጫጫው። የጠራኸው ስም የሚያናውጥ ስም ስለሆነ ኢየሱስ የሚለው ስም ሲጠራ አካባቢን ነው የሚያናውጠው እና ዝም አይልም። ጫካ እንገባለን እያሉ ነው። ይህን ቪዲዮ ላሳያችሁ። ክርስቲያኖች እንደዚህ እነሱ ፖስት ያድርጉ፣ ችግር የለውም። እዛ አካባቢ ያሉትን ሰዎች ፎቶ ግን ፖስት አታርጉ፣ ለደህንነት ይባል። የጴንጤ ሞት ችግር የለውም። እኔ ጴንጤ በመሞቱ እኔ አሁን ለምሳሌ ባለፈው ምንድነው አርሲ አይደል? ከተሳሳትኩኝ ታርሙኛላችሁ። አርሲ ላይ ሰዎች ሞተዋል አይደል? እና የሞቱት ሰዎች ኦርቶዶክሳውያን ናቸው ብለው ሲናገሩ ሰምቻለሁ። እኔ ኦርቶዶክሳዊ ሲሞት በጣም ነው ማዝ ነው። የምሬን ነው የምላችሁ። በደንብ ስሙኝ። ኦርቶዶክሳዊ ሲሞት በጣም ነው ማዝ ነው። ሙስሊም ሲሞት በጣም ነው ማዝ ነው። ጴንጤ ሲሞት ግን አላዝንም። ክብር ነው ማመጣው፣ በጌታ ፊት ክብር ነው ማመጣው። የምሬን ነው የምላችሁ። ኦርቶዶክስ ሲሞት ግን በጣም ነው ልብ የሚናወጥ። ሙስሊም ሲሞት በጣም ነው ማዝ ነው። በጣም አዝናለሁ። ከሞት ወደ ሞት ነው የሚሄዱት እነዚህ ሰዎች። ኢየሱስን ሳያገኙ ወደ ሲኦል ነው የሚጣሉት። በጣም ነው የሚያሳዝነው የእነዚህ ሰዎች ሞት። ለእኛ ግን ሞት ክብር ነው። እኛ አናለቅስም። ጴንጤ ሲገደል አናለቅስም። ጴንጤ እየተገደለ ነው በየአካባቢው ብለን ኧረ በጭራሽ አናለቅስም። ክብር ለኢየሱስ ይሁን። ኢየሱስን ብለን ቢገሉን ኧረ እድል ነው ይሄ እንዴ! ደረታችን ነው የምንሰጠው እኛ። ኢየሱስ ብለን ሰዎች ስለ ጴንጤው ስለተገደሉ የምናለቅስ ሰዎች አይደለንም። ክብር ነው የምናመጣው። ኦርቶዶክስ ሲሞት ግን እኔ ለምን ሞት እላለሁ? ሰው በቁሙ ሞቶ ወደ ሲኦል መሄድ የለበትም። ሙታን ናቸው እኮ ሙታን ናቸው። ጌታ ምንድነው ብሎ የተናገረው? አባቴን ቀብሬ ልመጣ አለ። አባቴን ቀብሬ ልምጣና ልከተላለሁ ሲለው ሙታንን ለማን ተውላችኋል? ቀባሪውም ተቀባሪው ሙታን ናቸው አለ ጌታ ክርስቶስ ኢየሱስ። አይገርምም? አፈርም የሚያለብሰውም ሰውዬ የሞተውም ሰውዬ ሙታን ናቸው አለ። ኢየሱስ ከሌለ ወዳጄ ሙት ነህ እኮ። ስለተራመድክ በህይወት ያለ መስሎሃል አይደል? እየሄድክ ስላለ አንተ ሙስሊም ወዳጄ እየተራመድክ ስላለ እኮ በህይወት ያለ መስሎሃል። ሙት ነህ ወዳጄ። ሰው ኢየሱስ ከሌለው ሙት ነው። እና የነዚህ ሰዎች ሞት ያሳዝነኛል። እኔ ምን አለ እድሜ ኖሯቸው ኢየሱስን ቢቀበሉ፣ እድል ቢኖራቸው። ለአንዴና ለመጨረሻ ጊዜ ነው ከዚህ ከድንቅ አምላክ ጋር የሚቆራረጡት። በቃ አያገኙትም ይሄን አምላክ። ይሄ እድል የላቸው። ከሞቱ ይሄ እድል የላቸው። ሳይሞቱ ኢየሱስን ቢቀበሉ እኔ ለነሱ አዝናለሁ። ወደ ሲኦል ነው የሚጣሉት። ጴንጤ ሲሞትስ ወዳጄ ደረቴን ነው የምነፋው። ለኔ ባረገው ላለሁ። ክብር ለኢየሱስ ይሁን። ሰው ጌታን አግኝቶ ከቆየ ኢየሱስን ሊናገር ከቆየ ኢየሱስን ሊገልጥ ነው መሆን ያለበት። እግዚአብሔር እድሜ ከሰጠን ኢየሱስን በህይወታችን ልናሳይ፣ ሰዎችን ወደ ጌታ ልናመጣ። ከሄድንም ደግሞ ለክብር ነው የምንሄደው እኮ አይገርምም? መሸጋገሪያችን ነው ሞት ለኛ። ስንሄድ ወደ አባባ ነው የምንሄደው። ቀራኔው ላይ እርቃኑን ወደ ተሰቀለልን ጌታ ነው የምንሄደው። ወደምናፍቀው ጌታ ነው። ክብር ነው ለኛ ሞት። እናለቅስም በሞተኛ ሞተ ጴንጤው እንዴ! ጌታን እየባረክን እንሸኘዋለን። ጌታን እያመሰገንን እንሸኘዋለን። ወደ ክብር ነው ሄደው። እድል ሰጥቶን እዚህ ምድር ላይ ደግሞ እንድንሰራ ወንጌሉን አልጨረስክም ካለን ከቆየን ደግሞ ወዳጄ ኢየሱስን ተናግረን ነው ማለፍ ያለብን። ኢየሱስን ሳንናገር ደግሞ በህይወታችን ማሳየተን ጭምር። ስችል ትናገራለህ፣ ስችል ደግሞ ዝም ብለህም ደግሞ በህይወት ትገልጠዋለህ ኢየሱስ። ለዚህ ነው ምን ቆየው እዚህ ምድር ላይ። እሺ ማሚዬ፣ እዚህ ምድር ላይ ምን ቆየው? ለዚህ ነው ምን ቆየው። ክብር ለኢየሱስ ይሁን። አንድ ቪዲዮ ላሳያችሁ ፈልጌያለሁ። እሺ አንድ ቪዲዮ ላሳያችሁ፣ ታገሱኝ።
ጳጳስ የላትም። እየሰማችሁ ነው አይደል? ይሄን ቪዲዮ ላሳያችሁ። አንዴ ይሄን ቪዲዮ ላሳያችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም። ካህን የሚባል የላትም። ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም። እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁም። መሄድ የምትፈልግ መንገዱ ጨርቅ። እየሰማችሁ ነው አይደል? ለምንድን ነው ያላለቅሱ? ጳጳስ የላትም፣ ቄስ የላትም። እኔ ህይወት የላችሁም ነው የምላችሁ። ህይወት የላችሁም። ህይወት ነው የሚያስፈልጋችሁ። ህይወት ከሌለ ጳጳስ ኖረ፣ መሪ ኖረ፣ ጠባቂ ኖረ ልዩነት የለውም። ኢየሱስ ነው የሚያስፈልግ ወዳጄ። ግብዳ መስቀል እኮ አድርጓል አንገቱ ላይ አይደል? እየሰማችሁ ነው አይደል? ግብዳ መስቀል አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም። ካህን የሚባል የላትም። ችግሩ ያረገው መስቀል የወንበዴው ሆኖበት ነው። የወንበዴው ነው። የኢየሱስን መስቀል ካረክማ ኢየሱስ ሲባል አትቃወሙ። በጣም የሚገርመኝና እንደገር ልንገራችሁ። ገና የክርስቶስ ኢየሱስ ይጻፉ፣ ችግር የለውም። እሺ ሞዴሬተሮች እንትን ኮሜንት የሚጻፉ ልጅ ነው ተውት፣ ይጻፍ። እሺ እኛም ጽፈን ከዛ ኢየሱስ መጣ ወደ ህይወታችን። እንትን አትበሉት፣ አትመልሱ። አንዳንድ ኮሜንቶችን በቃ እንትን ማድረግ ነው፣ ኢግኖር ማድረግ ነው። ከዛ ቦታውን ያውቀዋል ትነግረዋለህ ማለት ነው። ባለመመለስ ቦታውን ትነግረዋለህ፣ ታሳየዋለህ። ሰው እኛም ጽፈን የመጣ ነው ወደ ኢየሱስ ያለበት ቦታ ነው። እሺ አንዳንድ ሰዎች የሚጽፉት ኮሜንት አጸያፊ። ይኸውልሽ ሊያ ያን ነገር ልንገርሽ፣ ይሄን ብዙ ጊዜ እናገረዋለሁ። ብብቱ የሚሸት ሰው ገጥሟቸው ያውቃል? በዓለም ሳይ ኢትዮጵያ ነው የምንኖረው። ባስ ውስጥ ስንሄድ አንዳንድ ሰው ምን አለ እጁን ወደ ላይ ከፍ ባላደረገ የሚያስብል ሰው አለ አይደል? ባስ ውስጥ ስትሄድ እጅን ከፍ አድርገህ፣ በተለይ የሚቆሙ ሰዎች ይዘው ነው የሚሄዱት። ይከብዳል አይደል አብሮ ለመጓዝ። ለምንድን ነው ብብቱ የሸተተው? ስላላጸዳው ነው። አንዳንዱ ሰው ደግሞ ጫማ አድርጎ በጫማው ላይ ጫማው ይሸታል። ገቢና ቁጭ ብለህ ትሳቀቃለህ እኮ ሹፌሩ አንደኛውን ያያል፣ አንደኛውን ያያል። የማን ነው ብሎ ግራ ይገባል። ቁጭ ብለህ ጫማ ሳፈታ ጫማ ይሸታል። ለምንድን ነው? የሰውየውን ማንነት ትረዳለህ። ጫማው ይሸታል አይደል? ሰውየው ማን እንደሆነ እየነገረክ ነው ያለው። መናገር አይጠበቅበትም ሰውየው። የአንዳንዱ ሰው ደግሞ የአፉ ጠረና አያስጠጋህም። አሁን የሰውየውን ማን አንተ ብለህ አትጠይቀውም። የአንዳንዱ ሰው ደግሞ ጭንቅላቱ ነው የሚሸተው። ጭንቅላቱ ሲሸት ምንድነው? በምንድነው የምታውቀው? በኮሜንቱ ነው፣ በንግግሩ ነው የምታውቀው። እሺ በንግግር ኮሜንቱን ታያለህ። ከዛ ንግግር አጠገብ ከሆነ ደግሞ ሲናገር ታያለህ። በንግግር አንዳንድ ሰው አገምቱ ጭንቅላቱ ምን ብሏል ማለት ነው? ቆሽሿል ማለት ነው። መጸዳት ይፈልጋል። እንደገና ሪፕሮግራም መሆን አለበት ማለት ነው። የዚህ ዓለም ሰው ነው ማለት ነው እሱ። እሺ የዚህ ዓለም ሰው ነው። ምን እያልኳችሁ መሰላችሁ? ለእናንተም ጭምር ነው የምናገረው። በኤፌሶን መልእክቱ ላይ ጳውሎስ በምዕራፍ 4 ላይ እና ደግሞ በሮሜ መጽሐፍ ምዕራፍ 12 ላይ በአእምሮ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ ብሏል። ይሄ በጣም ለክርስቲያን መሰረታዊ ነገር ነው። ይሄን ዓለም የምታሸንፉበት በአእምሮ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ ማለት እራሳችሁን አሸንፉ ማለት ነው። ወይ ደግሞ የነፍስ መዳን ማለት ነው። ይሄ አእምሮአችሁ ፕሮግራም የተደረገው ከዚህ ዓለም ሰብስቦት የመጣውን ነገር መጣል ማለት ነው። አግኝታችኋል? በአእምሮ መታደስ ፕሮግራምድ ነው አእምሮአችን። ከልጅነታችን ጀምሮ የሰማነው ነገር አለ። አካባቢያችን የሰማነው ነገር አለ። ይዘነው ወደ ክርስትና ስንመጣ እሱን ይዘን አይደለም እንቀጥለው። እሱን እየጣልን ከእግዚአብሔር የምንሰማውን ነገር ፕሮግራም እያደረግን እንሄዳለን። የእግዚአብሔርን ድምጽ እየሰማን እሱን ፕሮግራም አያችሁ። የእግዚአብሔር ቃል እየሰማን የእግዚአብሔር ቃል ፕሮግራም እየሆነ ይሄዳል። የእግዚአብሔርን ቃል ምንም የማያውቅ ሰው ወደ ክርስትና ሲመጣ ቃሉን ማንበብ ይጀምራል። እሱ ፕሮግራም እየሆነ ይሄዳል። የአእምሮ መታደስ እየሆነ ይሄዳል። የአእምሮ መታደስ የሌለው ሰው ኮሜንቱን አይተህ ታውቀዋለህ ምን አይነት ሰው እንደሆነ። አእምሮ አልጸዳም ማለት ነው። አእምሮ ቆሽሿል ማለት ነው። ለዛ ሰው ኮሜንት አትመልስም፣ ትጸልይለታለህ። ከቻልክስ የእግዚአብሔርን ቃል ትጽፍለታለህ በኮሜንት። ካልሆነስ ደግሞ እሱ ዝም ትለዋለህ። አይ ቦታውን ነው እየነገረ ያለው ሰውየው ያልሆነውን ነገር መሆን ስለማይችል ነው። ያልሆነውን መሆን አይችልም። እኛ እሱን ነው የምናደርገው። ያሉበት ስፍራ ነው። ሙታን ናቸው እኮ በቃ ከሙታ ምን ትጠብቃለህ? ምንም አትጠብቅ። ጸልያለን። እግዚአብሔርን ቃል ሼር እናደርጋቸዋለን። ደግሞስ ጌታ ደግሞ ይረዳቸዋል። እኛን የረዳ አምላክ እነሱንም ይረዳቸዋል።
መጠመጣለ የጎጃምና የጎንደር ጉዳይ በቃ አይምሮውን የሚነሳው የዘኬ ቤት ጉዳይ ነው። በቃ አይምሮአቸውን የሚይዘው አንዳንዶቹ በማንነታቸው እንኳን እየተገደሉ አንድ መሆን የሚያቀተው ህዝብ እኔ በጊንጥ ቢገረፍ ነው የሚነቃው ይሄ ህዝብ። አንተ እየተገደልክ እየታሰርክ የማን ልጅ አበበ ልጅ ሆነ የክቶሎ ሳይከበደ ማን ያውቃል? አንተ በማንነት ስትገደል አንድ ሆነ አልሞትም ትላለህ እንጂ ሰፈር ውስጥ ከወንድምህ ጋር እየታገልክ እዚያ ተርመጠመጣለህ እንዴ? እና ይህንን የደነዘዘህ አይምሮ ያለዋቸው አንዳንዶቹን ይዞ መቀጠል በጣም ለራስ ምታት ነው የሚሆነው። እግዚአብሔር ይመስገን ያማል፣ በጣም ነው የሚያመው። ይሄ ሰውዬ እዩት፣ በደንብ እዩት። አሁን ዛሬ የምጽፉ ሰዎች ሰበር ዜና አድርጋችሁ የምጽፉ ሰዎች ሰሜኑን ለኢየሱስ ይሄ ልጅ ነው ጎንደር ላይ ያንን ትናንትና ሲያደርግ የነበረው። የት ላይ ነበራችሁ? ቅድም አሳይቻለሁ። የጎንደሩን ራሱ የሰራውን ፍላይ አሳይቻለሁ ቅድም። ቆይ እንደገና ከፈለጋችሁ ላምጣላችሁ። ስክሪንሾት አድርጌዋለሁ። አሁን ቅድም እንትን ሲባል ይሄው ሰሜን ይሄው ራሱ ልጅ ታዩታላችሁ። ራሱ ነው እዚያ ጋር በአረንጓዴ የጎጃም አዘነ አስመስሎ ደግሞ እኮ በዩኒፎርም ነው። ሲፈልግ ደግሞ ጃኑ ለብሶ ጎንደር ላይ ይገባል። ምን ችግር አለበት? ካልቸር በጎንደርኛ ሙዚቃ ሪትሙን ይቀይራሉ። ይሄ ሰሜኑ ደግሞ ሙዚቃ በቃ በጣም ህይወቱ ነው። ስለዚህ ሪትሙ የጎጃምኛ ለጎጃሜው በጎጃምኛ፣ የጎንደሬው በጎንደርኛ፣ የወሎዬው በወሎዬ፣ የትግራዩ በትግራይኛ ሪትም ይገባለታል። በዚያ በግጥሙ ይሄ ፋንታ የኢየሱስም ይገባል። ጭፈራ ነው። ከዛ ክላሲካል የአገርህ ክላሲካል የገጠሩ የመንደሩ ምናምን ሲሰማህ ኢንቴንሽናሊ ውስጥህ በቃ የሆነ ነገር ይወሰወሳል። ሄደህ ትጨፍራለህ። የሚሆነው ነገር ይሄው ይሄ የቅድሙ ሰሜኑን ለኢየሱስ ይሄው ተመሳሳይ ኖቬምበር ነው ይሄ። እኔ ግን መስከረም ላይ ነው የጻፍኩት። መስከረም ላይ በጎጃም አድርጎ ነው የጀመረው። በጎጃም አድርጎ ጎንደር ገባ፣ አላማጣ ገባ። እኔ ኖቬምበር 23 ነው የጻፍኩት፣ መስከረም 23 ነው የጻፍኩት። ይሄኛው ደግሞ ከሁለት ወር በኋላ ሉክ ሰሜንን ለኢየሱስ ብሎ ይገባ። ጎጃም አንድ ወር ምናምን ከቆየ በኋላ ማለት ነው። እና ማለት አንዳንዶቻችሁ አትጻፉ፣ በቃ ተውት። የፎሎወር ጉዳይ ከሆነ የገንዘብ አይ ዶንት ኖ ምን እንደምትፈልጉ ራሱ በእውነት ለመናገር ቀድሞ እስኪ አሁን ራሱ ንቁ። እስኪ አሁን ራሱ ንቁ። እንጠብቃለን ሶሉሽን ስታመጡ። እኔ በጣም ይቅርታ አድርጉልኝ። ለነገሩ ቆይ በራሴ ሚዲያ ላይ በራሴ ላይቭ ላይ አወራለሁ። እርሶ ሚዲያ ላይቭ ላይ አላወራም። እሺ እግዚአብሔር ይስጥልን። መላከ ገነት እግዚአብሔር ያክብርልን። መረጃዎች በተደራጀ መንገድ ያው እንግዲህ ቀድሞ ሲነገሩ የቆዩ ናቸው። አዲስ ነገር አልነበረም። አሁን እንግዲህ እየሄዱበት ያለውን ጥልቀት ነው ማሳየት የቻሉት። በጣም 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 በምን አይነት እንቅልፍ እንዳለን እውነት በምን መንገድ አሁን እንደዚህ ሲደረግ ሰው ስትራቴጂ ነድፎ የሚመራትን ቤተክርስቲያን እንዲህ ነገር ሊያጋጥማት ይችላል ብሎ ቀድሞ ደግሞ መረጃ የሚሰጥ ሰው ከተገኘ ያንን ይዞ መስራት አልነበረብንም። እና እኔ ቅድም ጠቆም እንዳደረኩት በዚያ መንገድ ስራ ሰርቶ ትውልዱን መታደግ ሲገባ ቤተክርስቲያኒቱ በተለያየ ነገረ መለኮት ትምህርት ቤትና በሰንበት ትምህርት ቤት የምታስተምራቸውን ከላይ እኮ እንደዚህ ነው። በጣም የሚያሳፍር ማለት ነው። በጣም የሚያሳፍርና አሁንም እዚህ አካባቢ ያለው ተናቦ ይህችን ቤተክርስቲያን አሁን እንደምታውቁት ያለበት ሀገሩ ይታወቃል። በዚህ ጭንቅ ሰዓት እኛ አሁን ትናንትኔ ባህር ዳር እጄ ለመምጣት እንግዲህ ከባድ ነው፣ በጣም ከባድ ነው ትራንስፖርቱ ምንም። እነዚህ ሰዎች ግን በዚህ መንገድ እንዴት እያደረጉ
ስትራቴጂ ነድፈው ቤተክርስቲያኒቱን ለማውደም እንግዲህ በብዙ ችግር ውስጥ እያለፈ ያለ ህዝብ ነው። ያንን ህዝብ ተበሳጭቶ ተስፋ ቆርጦ ከቤተክርስቲያኑ እንዲለይ ለማድረግ እየተሰራ ስለሆነ ያለው አንዳንድ ጉዳዮቻችን ለዚህ ለሚዲያ ማናደርጋቸው በውስጥ ከአንዳንድ አባቶች ወንድሞች ጋር የምንሰራቸው ነገር ሊኖር እንደሚችል ኤክስፔክት አደርጋለሁ። ጉዳዩ ግን ቀድመን የተነጋገርንበት ነው። አሁን ለብዙዎቻችሁ እንዳይደንቃችሁ እንዳይገርማችሁ እኔም እንደ ሚዲያ ዳሰሳ ላይ ሰሜንን ለኢየሱስ የመናፍቃን እኩይ ሴራ የሚል ከአንድ ጋዜጠኛ ጋር ውይይት ያደረኩበትን ለጥፌዋለሁ። መላከ ገነት እንግዲህ ያሳዩን በጣም ብዙ ጉዳዮች ናቸው። ውስጣቸውን በጣም እንትን ስላላቸው ሰሚ አንዳንድ ጊዜ መደማመጥ ካልቻልን እኔ ይህን ጉዳይ ይዘን ስንቀርብ ያኔ ምን የሚል ነበር? ምንም ነገር የለም እኮ ምንም በሌለበት ነው እንደዚህ የምታወሩ። ለምን ትክክል እሱ ነው። አዩ ያን ጊዜ ዝም ብሎ የሚጮሁ ነበር እንጂ ዝም ብለው በቃ በጣም ትዕግስተኞቹ እነሱ በጣም እርጋታ ያላቸው ቄሶች በጣም አንዱ የወሎት አንዱ ምን አለ መሰለዎት ነው ከሰማኝም በጣም ይቅርታ አድርግልኝ ግን አስተማሪ ስለሆነ እንደ ውስጤም ስለተናደደ ነው እና ህዝብ ሀገር እንደዚህ ሲታመስ ህዝብ ሲጨነቅ በጦርነት ሲያልቅ የቤተ ክርስቲያን ድርሻ ምንድነው? ቤተ ክርስቲያን ምንድነው ማለት ያለባት ምንድነው? በቃ ዝም ነው የምትለው የሚል አንድ ትልቅ እንትን ጋበዘኝ ማለት ነው። ሌላ ስቴት ነው እና ስለ ቤተ ክርስቲያኗ ምን እንደምትል ተናገር ተብዬ ነው። ሰዎቹ ያው ፖለቲከኞች ናቸው ማለት በጣም የተደራጀ በጣም ብዙ ህዝብ ያለበት ነው እና የቤተ ክርስቲያን ድርሻ ምንድነው ነው። ኦኬ ህዝብ አገር እንደዚህ በዚህ ኪዮስ ውስጥ ሲገባ ምንድነው የቤተ ክርስቲያን ድርሻ የሚለውን በስነ ስርዓት ጥናት አቅርቤ ይዤ ሄድኩኝ ማለት ነው እና ከኤርፖርት ሲቀበለኝ መሄድበት ስቴት ላይ አባቶች እንደው ያገዙን አይደለም በቃ ህዝቡ እዚህ መከራው ሲገባ ምናምን ያለ ጀመረልኝና እሺ አሁን ማን ይመጣል እዚህ ከአባቶች ምናምን ብዬ ኧረ ማንም አይመጣም አለኝ። እንግዲህ ከዚያ ለምን እንድነው አንተ ቤተክርስቲያን ትሄዳለህ አትሄድም አልኩት። እሄዳለሁ አለኝ። እንዴ የንስሐ አባት አለ የለህም? አይ የኔ አባት እንኳን እንደዚህ ያለ ነገር ብዙም አይገቡም በጣም ደግና በጣም ጥሩ አባት ናቸው በእውነቱ እንደው በጣም ትዕግስተኛ እንደዚህ ናቸው ምናምን ብሎ እኔን ሰደበኝ። በዛ ዘር ሳይድ ማለት ነው። አንተ ነህ ዝም እየዞርክ ለዚህ እንደው እናንተ እኔ የእውነቴን ነው ማለት ውስጤ አዩ አሁን የእሱ አባት እዚህ ውስጥ ባለመግባታቸው ደስተኛ ነው። እሱ አድናቂ ነው እንዲያውም ጭራሽ እኔን ግን ጋብዘው ሪፖርት ማለት ከኛ ደግሞ እኮ የአባቶች ዝም አሉ እያለ እኮ ነው። አብዛኛው ሰው ማለት ነው የእሱ አባት እንዲናገር አይፈልግም። ጨዋ ናቸው። ዝም በማለታቸው ህዝቡ ሲሞት ሀገር ሲጠፋ ዝም በማለታቸው ሃይማኖት በፖለቲካ ውስጥ ምን ያድርጉ እነሱ መቀደስ ኪዳን ማድረስ እንጂ ምን እዚህ ውስጥ አባቶች ምን አስገባቸው? የእናንተ አባት ሲሆን እንደኛ ያለው ደግሞ እብድ ነው። ፖለቲከኛ ቄስ እብድ ቄስ ራሱ እኮ ነው መኪና ዋናው አስተባባሪ እኮ ነው ገበያ ሃይማኖት እንደዚህ ያለኝ። ስንት ጋዜጠኛ ተሰብስቧል። ስንት ሺህ ህዝብ በተሰበሰበበት ነው እንግዲህ ተጋብዤ ሄድኩት እና እግዚአብሔር ምረርቶኝ አለኝ ስላይዱ እንዴት የጥንት አባቶቻችን ቤተክርስቲያን እንዴት ምን መስራት እንዳለ ሲሰሩ እንደነበረ እንዴት እረኛውን መጠበቅ እንዳለባቸው በጦርነት ህዝብ ሲታወክ የሀገር ጉዳይ የሃይማኖት ጉዳይ እንደሆነ ህዝብ የሃይማኖት ጉዳይ እንደሆነ ለማስረዳት ሞክሬያለሁኝ በተለያየ ሚዲያ ላይ ማለት ነው። እና እኛ ቲክቶክ ላይ ስናወራ እኛ ወንበር የሌለ እናንተ የተቀመጣችሁበት ወንበር እግዚአብሔር ይመስገን ተቀምጠንበታል። እውነት ነው እግዚአብሔር ይስጣቸው እንደው ማገለግላቸው ምእመናን እኔም ጋር ጓጓም ይል ነበረ ማለት ደስ የማይላቸው ምእመናን ነበሩ። ዘግይተው ነው የገባቸው። ቢሮ የመተው የሚያለቅሱ ነበሩ። እንደው ይሄን ሰው ያልተረዱትም እኮ እንደው በጣም ጥሩ ሰው እኮ ነው ምናምን የሚያለቅሱ ነበሩ። አንዳንዶቹን አራግፊ ሰብሬ ወጥቼ ነው
እንጂ ወንበሩ እኮ አያናገርም። እውነት ለመናገር ይመቻል። በጣም መካከለኛ እንደ ሎዶቅያ ቤተክርስቲያን አለቃ እንድንሆን ነው በቃ የሚያሸልመው። በአሁኑ ሰዓት እኔ በዚህ ዘመን ላይ የሎዶቅያ ቤተክርስቲያን አስተዳዳሪ የዓመቱ ምርጥ ሰው ተሸላሚ ነበር የሚሆነው ቢኖር ያ ጌታ ጎስቋላ ነው ያለው በራድ ወይም ትኩስ ስላልሆነ ለተፋህ ነው የተባለው አለቃ ዛሬ ተሸላሚ ነው። እንደ ቤተክርስቲያን ነው የማወራው እኔ እንደ ፖለቲከኞች ምናምን ሳይሆን በአሁኑ ሰዓት ላይ የሎዶቅያ ቤተክርስቲያንን ገጸ ባህሪያቱን የሰባቱን ቤተክርስቲያናትን አምጥተን ቁጭ አድርገን በዚህ ዘመን ከነዚህ የነዚያን ገጸ ባህሪያትን የያዘ የትኛው ነው ተሸላሚ የሚሆነው ብለን ብናመጣ የሎዶቅያ ቤተክርስቲያን አስተዳዳሪ ለብ ያለ ረጋ ማለት ከዚያም የማይጣላ ከሙስሊሙም ከጴንጤውም ከመንግስትም ከሁሉም ጋራ ከገዳዩም ጋራ አብሮ አለበት ከተገዳዩም ጋራ አብሮ ይቆማል። ሁሉም ቦታ ላይ ያለ ሰው እንደዚህ ያለ ሰው ተሸላሚ ነው። ግን ጌታስ ምን ይለዋል? ልተፋ ነው ይለዋል። የሚተፋ አገልጋይ ይዘን እያደነቅን የሚያመቻመች አገልጋይ ይዘን እያደነቅን እኔ ማርነቁን ቢያንስ ብንቶ ማለት እኔ ቢያንስ ዝም ብትሉ እኮ እኔ እውነቴ ደስ ይለኛል። እኔ ቢያንስ ዝም ብትሉ አትተባበሩ ማለት የህዝብ መከራ ስቃይ አያሳስባችሁ ችግር የለውም። አትሊስት እንኳን ስንናገር እንኳን ባትቃወሙን ምን አለበት? የእውነቴን እኮ ነው እንዴ ክብራችንን ምናችንን ጥለን ራቆታችንን እኮ ነው ወጣን እኮ አደባባይ ላይ ስድቡን ተቋቁመን ወጣን። ያውም ደግሞ የአባቶችን ትምህርት ይዘን እንደነ አምብሮስ ያሉትን እንደነ ታላቁ እንትን ባስሊዮስ ያሉትን እንደነ ቅዱስ ዮሐንስ አፈወርቅ ያሉትን ከመጽሐፍ ቅዱስ ነው እንደነ ዮሐንስ መጥምቅ ያሉትን እንደነ ነብዩ ኤልያስ ያሉትን በአካፊት መቆም የሚችሉትን የእግዚአብሔርን ሕዝብ የሚያስቱ ነቢያት እስራኤልን የሚያሳድዱት ሰዎችን የሚሞግቱ እንደነ ሙሴ እምትጽዮሙ ለሕዝብ ከጠሴን መጽሐፍ ከሚሉ ለሕዝብ የሚቆሙ መጽሐፍ ቅዱስ ይሄንን ነው የሚለው። ራሱ ጌታችን ለዚህ ምሳሌያችን ነው። እና በእውነቱ እንደው እባካችሁ እየነቃን ነገን እያሰብን እናገልግል። እግዚአብሔር የራእይ አምላክ ነው። ራእይ ይሰጣል። ነገን ማየትን የምንችልበት መነጽር ሊኖረን ይገባል። ትናንትና ወንጌል የተነበበው ወንጌል አለ በዕለተ ሰንበት። ይችን ብቻ ለአሁኑ ላቆም። ዮሐንስ ወንጌል ምዕራፍ 9 ላይ የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ዓለም መጥቻለሁ አይደል ያለው? እንደዚያ እኮ ነው ያለው። መጨረሻው ላይ እንትን የምዕራፍ ከመጨረሻው ቁጥር ከፍ ብሎ ስላለ ሰው 39 ነው ስንት ነበር አይደል ነው ዮሐንስ ወንጌል። ስለዚህ ዘውሩ ተወልደ እውር ሆኖ የተወለደው ሰው በማን ኃጢአት ነው? በወላጆቹ በሱ በማን ነው ብለው ሲጠይቁት እናያለን የሚሉ ፈሪሳውያን እውሮች ሆኑ። ይህ ሰውዬ ግን ኢየሱስ የሚባለው ሰው አዳነኝ አለ። አንደኛ ሰው አለ ኢየሱስ የሚባለው ሰው። ቀጠለና አንተስ ምን ትላለህ ወረድ ብሎ ሲጠይቁት ነብይ ነው አለ። አሳደገው። አሁንም ከሰው ወደ ነብይነት ከፍ አለ። በኋላ ጌታ አገኘውና በእርሱ ታምናለህ ሲለው ማን ነው እሱ? እኔ የማናግርህ ኢየሱስ ነኝ ጌታ ሆይ አለ። ጌትነቱን መሰከረ። እምነቱን አሳደገው። ሰው፣ ነቢይ፣ ጌታ። ይሄ ሰው በአንድ ቀን ተለውጦ እዚህ ደረሰ። እዚህ እምነት ላይ ደረሰ። እውሮች ፈሪሳውያን ትንቢት ሲጠብቁ የነበሩ የመሲሁን መምጣት ይጠባበቁ የነበሩ ፈኑ ዲከ ይሉ የነበሩ ፈኑ ብርሃነ ከወጽድቀ ይሉ የነበሩ ቀኝህን ላክልን ብርሃንን ላክልን ብርሃን ሆኜ ወደዚህ ዓለም መጥቻለሁ ብሎ ያ በቀዳማዊ ብርሃናትን የፈጠረ የዚህን ሰው ያይን ግንባሩን ብርሃን አበራለት። አላዩትም ግን መሲሁን ክርስቶስን ማየት አልቻሉም። ዛሬም የታወራችሁ ሰዎች አላችሁ። ማየት ትቀድሳላችሁ፣ አላያችሁትም። ማይለት ትቆማላችሁ፣ አታዩትም፣ አላያችሁትም። እውነት ለመናገር ወንበሩ ላይ ተቀምጣችኋል። የመበለት ቤት ከመበዝበዝና ሙዳየ ምጽዋት ከመገልበጥ አንዲት ነገር የማሰሩ ግብዞች፣ አንዲት ነገር ክርስቶስ ከተናገረው ይልቅ አንድ ከቤተ መንግስት ሰው ሲመጣ የምታጨበጭቡ መዝሙር የምታዘምሩ አብይ እግዚአብሔር ዋብይ ያሉ ዋል ወሁልቅ ለጥበቡ ያላችሁ የምትዘምሩ